ብሌንና ሳሚ በሚገርም ሁኔታ አቶ በኃይሉን እስከ መጨረሻው ድረስ አንበረከኩት። ሳሚ እጅጉን በጣም በሚገርም ሁኔታ የሚገርምና የሚደንቅ ፋይል አምጥቶ ወይዘሮ አልማዝ ደግሞ የሰራችው ነገር እጅግ በጣም ከባድና ዘግናኝ ስለነበር ወይዘሮ ሰላምን ይቅርታ ብላ እግሯ ላይ ብትደፋም ብሌን ግን በጣም ስለደነገጠችና ወይዘሮ ሰላም ያለችበት ሁኔታ አሳሳቢ ስለነበረ ደንግጣ እናቷን ገደፍ አረገቻት። ሳሚ ከአቶ በኃይሉ ጋር ሲሰራ በነበረ ጊዜ የነበሩትን መረጃዎችና ፋይሎች በሙሉ ለወይዘሮ ሰላም ሲያሳያት ወይዘሮ ሰላምም በድንጋጤ አፏን ይዛ ቀረች። አቶ በኃይሉ እንግዲህ ብሌንንና ዳግምን አልማዝን መንገድ ላይ አገኘቷቸው ነበር። ግን መንገድ ላይ ቢያገኛቸውም ምንም ነገር ሳይፈጠር በጣም በሚገርምና በሚደንቅ ሁኔታ እየበረሩ ወደ ቤት ሲሄዱ እንግዲህ አልማዝ እባክሽ ብሌን መጀመሪያ ያንቺ ልጅ ነኝ ብዬ እናትሽ ነኝ ብዬ በመምጣቴ ከባድና ልክ ያልሆነ ነገር እንዳደረግኩ ተሰምቶኛል። ይህን ያክል ራስ ወዳድና እርኩስ ሴት መሆን እንደሌለብኝ ተሰምቶኛል። እባክሽ እባክሽ የኔ ልጅ አንቺም ከልብሽ ይቅር በይኝ። ወይዘሮ ሰላምም የእናትነትን ፍቅር ቀምቼ ለጥቅም ብዬ አንቺን ሞታለች አስመስዬ በጣም ከባድ ነገር ነው ያደረግኩብሽ። ስለዚህ በጣም ያሳዝናል። መቼም ቢሆን መቼም ራሴን ልቆጣጠረው የማልችለው ከባድ ክህደት እንደፈጸምኩ ይሰማኛል። እባክሽ ወይዘሮ ሰላም ብላ ወይዘሮ አልማዝ እግሯ ላይ ተደፋችና ዋናው አንቺ በህይወት መኖርሽ ነው አልማዝ። ለጥቅምና ለገንዘብ ብለሽ ይህን ያክል ርቀት መሄድሽ የምሬን ነው ምልሽ በጣም ያማል፣ በጣም ልብ ይሰብራል። እኔ በጣም ተሰምቶኝና ልቤ ተሰብሮ ከሚባለው በላይ በህመም ላይ ነኝ። ያንን ነገር ለመቋቋም በጣም በጣም ከምለው በላይ ራሴን ከባድና አደገኛ ችግር ውስጥ እያስገባሁ ይመስለኛል ብላ እጅጉን በጣም ነው የተጸጸተችው። እንግዲህ ወይዘሮ አልማዝ ማለት ነው። ሳሚም ደግሞ ይሄንን ሁሉ ያደረገው ለብሌን ሲል ብቻና ብቻ ነው። ዳግም ያው እንግዲህ ባለፈው አንተ የእውነት የምትከተል ቢሆን ኖሮ እውነተኝነት ቢኖርህ ኖሮ ወይዘሮ ሰላም እንደዚህ ስትሆን ዝም አትልም ነበር። ከጎኗ ሆነህ የሆነ ነገር ታደርግ ነበር። ለሴት ብለህ ለብሌን ብለህ ራስ ወዳድነት አትሰራም ነበረ እያለ ሲለው እንግዲህ ስሜቱን መቆጣጠር ሲያቅተው ሳሚም የተፈጠረው ነገር እንዲፈጠር አድርጓል ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁ። ብሌንና ሳሚ እንግዲህ በመጨረሻ ትልቅ እና አነጋጋሪ ታሪክ ፈጽመዋል። እሱም ምንድነው? አቶ በኃይሉን እስከ መጨረሻው የህይወት ፍጻሜውን ተፋልመው ይሄ አሮጌ ተንኮለኛ ጅብ እያንዳንዱ ያደረገው ነገር መጋለጥ አለበት። አቶ በኃይሉ አስመሳይና ከባድ ወንድም ናለሽ ወይዘሮ ሰላም። እስከ ዛሬም ድረስ ከምትዩና ከምታስቢው በላይ ይህንን ነገር እየፈጸመና እንዲሁም ደግሞ ይህንን ሁሉ ግፍ እያደረገብሽ የነበረው አረመኔና ራስ ወዳድ ሰው ይህንን ይመስላል። አመንሽ አላመንሽ፣ ተቀበልሽ አልተቀበልሽ የራስሽ ጉዳይ ነው ብሎ ሳሚም እውነቱን አፈረጠው። አየሽ እትዬ፣ መረጋጋት ምን ያህል ዋጋ እንዳለው የምታገኘው ይሆናል። እኔ ከምትዩ በላይ በጣም በጣም ነው አንቺ የምታሳዝንኝ የነበረው። አሁን ላይ ግን ከምታስቢውና ከምልሽ በላይ በቃ አንቺ ያለሽበት እና የወሰንሽበት ሁኔታ በጣም አስደስቶኛል። ስለዚህ መቼም ቢሆን መቼም እንደዚህ ሆነሽ ማየት ለእኔ በጣም ህመም ነው እያለች እውነቱን ስትነግራት፣ እባክሽ ብሌን፣ እኔ በጣም ልቤ ተሰብሯል፣ ልቤም ደንግጧል። ከዚህ በላይ በምንም አይነት ሁኔታ ነገሮችን መቋቋም አልችልም። እኔም ማምነው አንቺን ነው። አሁን የእውነቱን እየተናገርሽ ነው ወይ ያለሽው? እርግጠኛ ነሽ ወይ በህይወት አልማዝ ኖራ በመምጣቷ እንዲሁም ደግሞ ብሌን
አንቺ የኔ ልጅ ነሽ ወይ የሚል ጥያቄ ደጋግማ ስትጠይቃት፣ እትዬ ሁሉም ነገር በዲኤንኤ መረጋገጥ ይችላል። እኔ ያንቺ ልጅ ብሆን ደስ ይለኛል። ፈጣሪ ታላለውም ደግሞ እዚህ ምድር እንዳንቺ መልካምና ጥሩ ሴት አጋጥሞኝ አያውቅም። ስለዚህ እኔ ክፋትሽን በጭራሽ አልፈልግም። እውነታው ይሄ ነው ብላ አለቻት። እሺ በቃ የኔ ልጅ ሁሉንም ነገር አመሰግናለሁ። እስካሁን ድረስ ማንም ቃል እንኳን ልጄ ናት ብዬ ያልኳት አንድ ነገር ሳታስብልኝ፣ አንቺ ግን ብዙ ነገሮችን እየተከራከርሽና ብዙ ነገሮችን እያደረግሽ እዚህ ጋር ላይ አድርሰሽኛል። ዛሬ ከምታስቢውና ከምትዩ በላይ ደስታን ተጎናጽፌያለሁ። የኔ መጨረሻ ጣፈንታ ይሄ ቢሆንም አንቺ ግን ለእኔ ያደረግሽው ውለታ በጣም ብዙ ነው ብላ አለች። አረ ችግር የለውም እትዬ፣ እንደነ ቃል ያሉ አስመሳይና ውሸታም ሰዎች በህይወታችን እያሉ መቼም የተሻለ ነገር ልናገኝ አንችልም። ስለዚህ መቼም ቢሆን መቼም አንቺ ጥሩና መልካም ሴት እንደሆንሽ አይቻለሁ። ይህንን ደግሞ የግድ ብዙ ነገር ማለት አይጠበቅብኝም። በጣም የዋህና ምስኪን ሴት ነሽ። ለዚህም ሁላ ላደረግሽልኝ ነገር ጊዜውና ሰዓቱ ሲደርስ መጨረሻ ላይ የምታዩ ይሆናል እየተባባሉ አሉ ማለት ነው። ሌላው እንግዲህ በጣም በሚገርምና በሚደንቅ ሁኔታ ቢሌን ይሄን ኩላ ዋጋ መስዋዕትነት በመክፈሏ አንቺን የመሰለች ወርቅና መልካም ሴት ለእሷ አሳቢ ስላደረገሽ በጣም ደስ የሚል ነገር ነው ብሎ ዳግምም ከሚባለው በላይ ራሱን መቆጣጠር እስከሚያቅተው ድረስ መጨረሻ ያየውን ነገር ማመን ቢያቅተውም እጅግ በጣም በሚደንቅና በሚገርም ሁኔታ ይሄ ነገር መፈጸሙ ትልቅ አስተዋጽኦ አድርጓል ማለት ነው። ቢሌን አሁንም ቢሆን ወይዘሮ ሰላምን ለመጠበቅ ያላደረገችው ነገር የለም። ቃል የምትባል ሴትዮ ሀብትና ንብረቷን በሙሉ መጠጥ አድርጋ ከአቶ በኃይሉንም አታላ እሷ ብቻ ልጅ እንደሆነች አሳምና ልትወስድ የነበረው ነገር አንዱም አልተሳካላትም። ይሄ ደግሞ ከባድና አደገኛ ክስረት ሆኖ ታይቶባታል። ሌላው ደግሞ ከሚባለው በላይ እጅጉን በጣም የሚገርመው ነገር ዳግምና ሳሚ አንድ ላይ ሆነው ይህንን ታሪክ መስራታቸው። አቶ በኃይሉ አሁንም ቢሆን ከሚባለው በላይ እየሮጠና እየበረረ መጥቶ እየተፈጸመና እየሆነ ያለውን ነገር ከሚባለው በላይ ራሱን ዋጋ መክፈል ቢያቅተው እንኳን ሊያስብና ሊያደርግ የነበረው ነገር በጣም አሳሳቢና ከባድ ነገር እንደሆነ አይቷል ማለት ነው። ብሌን እውነት ለመናገር ሳሚ ብዙ መስዋዕትነት ከፍሎልናል፣ ብዙ ነገርም አድርጓል። አሁን ላይ ደግሞ ከምታስቢውና ከምትዩ በላይ ጥሩና መልካም ነገር በመፈጸሙ እጅጉን በጣም ደስ ብሎኛል ብሎ ነው ያለው። መጨረሻ ላይ እንግዲህ ምን ይፈጠር ይሆን የሚለውን በጉጉት የምናይ ይሆናል። በመጨረሻ እትዬ ከአሁን በኋላ መታለልና የዋህነት ይብቃሽ። አንቺ በጣም የተለየሽ ሴት ነሽ። ማንም እየተነሳ እንዲጫወትብሽና ማንም እየተነሳ እንደፈለገ እንዲያደርግሽ መፍቀድ የለብሽም ብላ ወይዘሮ ሰላምን ስትመክራት፣ ሰላምም በብሌን ምክር እጅጉን በጣም እየተደሰተችና ከሚባለው በላይ ራሷን መቆጣጠር አቅቷት በደስታ የተሞላችበት ትልቁ ጥበብ ነው። ወደ ቃል ላይ ስንሄድ እንግዲህ ቃል በጣም በሚገርምና በሚደንቅ ሁኔታ እያንዳንዱ እየተፈጸመና እየሆነ ያለው ነገር በጣም ገራሚ ነገር ነው። ቃል ከሚባለው በላይ ራሷን መቆጣጠር አቅቷት እንግዲህ ሀብትና ንብረቱ በአጭር ጊዜ ለእኔ መሆን አለበት ብላ የወሰነችው ጉደኛ ሴት መጨረሻ ላይ ምኑም ነገር ሳይሳካና በሚገርም ሁኔታ ቃልም ከጠበቃው ጋር እጅጉን በጣም መፋጠጥና የተለየ ባህሪ እየተገኘባት ይገኛል። ጠበቃውም እኔ ምልሽ ወይዘሮ ሰላም እቺ እውነት ያንቺ ልጅ ናት? ይህን ያክል እንደዚህ ስርዓት አልበኝነት መሆን በጣም ያሳዝናል። ምንም ቢሆን አንቺ እናቷ ነሽ። እናቷን ልታከብር ግድ ይላታል።
ያ ካልሆነ ግን በጣም በሚያሳዝንና በሚገርም ሁኔታ ከባድና አደገኛ ችግር ውስጥ መግባት ስሜቱና ህመሙ ከባድ ነው። ስለዚህ ከአጠገቧ ሆነሽ የምትፈልገውን ነገር ልትጠይቂያትና ልትረጃት ግድ ይላል ብሎ ሲላት፣ ወይዘሮ ሰላምም እንግዲህ ቃልን የተናገረቻን ንግግር ከፋታል ብላ ስላሰበች ሄዳ ይቅር በኝ ልትላት ስትል፣ እሷ ግን በሚያሳዝን ሁኔታ አይደለም ይቅር ልትል ቀርቶ በፍጹም የቃልን ንግግር መስማት አልፈለገችም ነበር። ከዛ እሷም በጣም ደንግጣ ስለነበር ከባህሉ ጋር እያወራች ስታገኛት ደነገጠችና፣ አንቺ ጉደኛ፣ እኔህን ጉድና እንትን እያደረግኩ ያለሁት አንቺን በመልካምና በጥሩ ነገር ልገድፍሽና ልጠግንሽ ነበር። አንቺ ግን በጣም ታሳፍሪያለሽ። ጭራሽ አሳልፈሽ እኔን ከባህሉ ጋር እያወራሽ ያለሽው ጉደኛና ጊንጥ፣ ይሄ በጣም አሳፋሪና ከባድ ነገር ነው። መቼም ቢሆን ይቅርልሽ አልችልም ብላ ተናገረች። ከዛ ራሷን መቆጣጠር አቃታትና፣ ይቅርታ እናቴ ላስረዳሽ፣ አንቺ በተደጋጋሚ እየሰማሽም ሆነ እየተረዳሽ ያለሽው ያችን ተራና አስመሳይ ገረድ ነው። ይሄ ደግሞ ለእኔ ሰላም እየሰጠኝ እንዳልሆነ ማወቅ መቻል አለብሽ ብላ አለቻት። ከዛ አይ እሱንማ በፍጹም ልቀበልሽ አልችልም፣ ምንም ቢሆን ምንም እኔ ከምታስቢውና ከምትይው በላይ እናትሽ ነኝ። ቃል አንቺ በጣም ብዙ የሚጠበቅብሽ ልጅ ነሽ። የዚህን ያህል የገንዘብ ፍላጎትና የገንዘብ እንትንሽ እየጨመረ እኔ ከአንቺ ጋር ብዙ ነገር ለማድረግ ወይንም ያለኝን ሁሉ ፈርሜ ልሰጥሽ በተነሳው ሰዓት ይህንን ሁሉ ማድረግሽ በጣም ከሚባለው በላይ እንግዲህ እጅጉን በጣም የሚያሳዝነው እና የሚገርመው ነገር ብሌን አሁን ላይ ከሳሚ ጋር ፍቅሯን ትቀጥል ይሆን? ዳግምስ የወዳት የሆነ ወይ የሚለውን ወደፊት የምናይ ይሆናል። ሳሚ አሁን ላይ የተናደደውና ተስፋ የቆርጦ ስሜታዊ ሆኖ ወደዚህ ቦታ ላይ የሄደው በምን ምክንያት ነው ከተባለ ለብሌን ሲል ይህን ሁሉ ማድረግ እንዳለበት አምኖ እንግዲህ ጥሩና መልካም ሰው ለመሆን ቢቆርጥም መጨረሻ ላይ ግን ባልጠበቀውና ባላሰበው መንገድ ራሱን ወደ ክፋት እየገፋው የነበረው በኃይሉ ፊት ለፊት ብሌንን ለማዳን ራሱን መስዋዕትነት አድርጎላታል። እውነት ለመናገር ዳግም ግን በጣም የፍራቻ ስሜት እየታየበት ፊት ለፊት አቶ በኃይሉ ምን ሊያደርግ ይሆን እያለ በጭንቀት እየፈራ ይገኝ ነበረ ማለት ነው። ሳሚ እንግዲህ እጅግ በጣም አነጋጋሪና ታሪክ ነገር በመፈጸሙ እጅግ በጣም ደስ የሚል ነገር ነው። አልማዝም ደግሞ ልጇ እንደሞተባትና አቶ በኃይሉ በተደጋጋሚ ሞተሻል ተብሎ የወይዘሮ ሰላምን ሀብትና ንብረት በእጄ እስከማስገባ ድረስ አሁንም ተደብቀሽ መቀመጥ አለብሽ የሚለውን ማስፈራሪያ እንደቀጠለ ይገኛል። ያንን ነገር ግን በፍጹም ብሌን መቋቋም ስላልቻለች ካለችበት ቦታ ላይ በሳሚና በዳግም ትግል አንጠልጥላ አምጥታ እናቷን ነፃ ያደረገችበት መንገድ እጅጉን በጣም ፐርፌክት የሆነ ነገር ነው። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች በቀጣይ ፓርት እንግዲህ ቃልና አቶ በኃይሉ ጨልለው ጎዳና ላይ ሲወጡ ማየትን በጣም ቸኩያለሁኝ ማለት ነው። እንዲሁም ደግሞ ብሌን ወይ ሳሚን አፍቅራ እንዳድስ የምታገባ ይሆናል። እናቷንም ደግሞ ወይዘሮ ሰላም መሆኗ የሚታወቅበት ክፍል ይመጣ ይሆናል። እስከዛው ድረስ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።